አስደንጋጭና አስገራሚ ቪዲዮ ማለት ነው። አስደንጋጭና አስገራሚ ቪዲዮ። የሰው ልጅ ሰውን ለመጉዳት ይሄን ያክል ርቆ መጓዝ አለበት ብዬ አላስብም። አብርሃም በግ አይደለም ወደ አንቺ የሚመለሰው ሩታ። ሀቂቃ የመጀመሪያው ጥፋት አጥፍተሽ አሁንም ሁለተኛ ጥፋት ማጥፋት አልነበረብሽም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ፍቅር አብስቼ ለእናንተ ተመኘሁኝ። ሀሳብ አስተያየታችሁ ኮሜንት ስር፣ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁኝ። የሁላችሁም ሀሳብ አስተያየት ኮሜንት ስር ጠብቃለሁኝ። የሰው ልጅ ለመጉዳት ይሄን ያክል ርቆ መጓዝ አለበት ብዬ አላስብም። አንድ ሰው ታርቆ ይቅርታ ጠይቆ መጀመሪያ ይሄን ያክል ጥፋት ማጥፋቱ አስፈላጊ ነው ብዬ አላስብም። ሩታ ተሳስተሻል። አብርሃም ፍቅርና ሩታ ተመሳጥረው ሄርሜላ ከህይወቱ ለማስወጣት ወደ እኔ ይመለሳል ብለሽ ካሰብ ተሳስተሻል። ለምን መጀመሪያ ያለብሽን ጥፋት ሳታስተካክይ አሁንም ሁለተኛ ጥፋት አጥፍተሽበታል አብርሃም ላይ ማለት ነው። የሄርሜላ ወደ ጎን እንተወው፣ ወደ አብርሃም ልምጣ። አብርሃም እውነት በግ ከሆነ እንደፈለጋችሁ እየመራችሁት እንደፈለጋችሁ እየተጨማለቃችሁበት በግ ከሆነ በግ ራሱ ተመለስ ከተባለ ይመለሳል ማለት ነው። አብርሃም እንደፈለጋችሁ እየመራችሁት እንደፈለጋችሁ ወደዚህ ወደዛ እያደረጋችሁት እውነት አብርሃም ወደ እኔ ይመለሳል ካልሽ በጣም ስህተተኛ ነሽ ሩታ ማለት ነው። በጣም ይሄ ደግሞ ትልቅ ስህተት ነው ያጠፋሽው። እሺ የሄርሜላው ታዩ ተጎታለች፣ ሁለተኛ ልትጎደም አትችልም ብለን እንለፈው። አብርሃም ምን አረገሽ? አብርሃም ይሄን ያክል ኦልሬዲ ሴት በህይወቱ አስገብተሽ በህይወቱ እንደፈለግሽ እያስወጣሽ ማለት ነው። ኦኬ ከፍቅር ጋር ተመሳጥራችሁ ሄርሜላን ከህይወቱ ለማስወጣት ነው እንደዚህ ያደረጋችሁት። ኦኬ እሺ እውነተኛ ነሽ፣ እርግጠኛ ነሽ አንቺ አሁን ሄርሜላ ከህይወቱ አብርሃም ካስወጣሽ፣ ፍቅርን ከህይወቱ ካስወጣሽ በእርግጠኝነት ወደ እኔ ይመለሳል ብለሽ ታስቢያለሽ ሩታ? መቼም የምታስቢው አልመሰለኝም። ለምን በነገራችን ላይ መጀመሪያ የምታደርጉት ነገር ቆም ብላችሁ ብታስቡት ይሄን ያክል ርቃችሁ አትጓዙም ነበረ ማለት ነው። ፍቅርም ሩታም ማለት ነው። አሁን ምሳሌ ሩታ ሄርሜላን ከአብርሃም ህይወት አስወጣች እንበል። እሺ ሄርሜላም ሩታም ፍቅር ከአብርሃም ህይወት ወጣች ልበል። ፍቅር እርግጠኛ ነሽ ሩታ በራስሽ እርግጠኛ ሆነሽ ታስቢያለሽ አብርሃም ወደ ይመለሳል ወደ ልጁ ይመለሳል ብለሽ ታስቢያለሽ? መቼም ይሄ ነገር እንደማታስቢው ማለት ነው። ምክንያቱም አብርሃም ላንቺ አይሆንም። ለአንቺ ቢሆን የፈለገው ያክል ብትመሳጠሩበት፣ የፈለገ ያክል ብትወጂው፣ የፈለገ ያክል ተንኮል ብትሰሪበት አብርሃም ከፍቅር ጋር አይሆንም ነበረ። ለምን? አብርሃም ሴት መቀያየር ስለሚወድ ማለት ነው። በአንደኝነት ደረጃ። ሁለተኛ ደረጃ ሄርሜላ አንዴ ተጎታለች፣ ሁለቴ አትጎዳም። ገብቶሻል አይደለ? ግን ያን የመጀመሪያው ጥፋት ሳታስተካክይ አሁን ሁለተኛ ጥፋት በዚህ ያክል ክህደት፣ በዚህ ያክል በቃ ይሄ ሁሉ እየሰቀችባችሁ ይሄን ያክል ከፍቅር ጋርና ከሩታ ጋር ነው እንደዚህ ተመሳጥሬ የመጣሁት እና ሁሉ ነገር ሚስጥር ታውቅ ነበረ። ይሄ ምን ማለት ነው? እውነት ፍቅር በጣም ነው ያሳዘንሽ። ለምን በሰው ህይወት ገብተሽ ኦኬ የነሱ ህይወት ለማስተካከል ነው ወይም ደግሞ የሩታ ህይወት ለማስተካከል ነው እንደዚህ ያደረኩት ብትይ ኦኬ ልንሰማሽ እንችላለን። ግን አንቺም ሴት ነሽ፣ ነገ እንደማይደርስብሽ አንቺ እርግጠኛ ነሽ? መቼም እርግጠኛ ሆነሽ ይሄን ነገር ራስሽን አታስቢም። እሺ ነገ አንቺ ሴት ነሽ፣ ሴት መሆንሽ ነገ የሚደርስብሽ ነገር ታውቂያለሽ? አታቂ ሩታ ሄርሜላ ስለተጎዳች እኔ እጎዳለሁ ብለሽ አታስቢም። በነገራችን ላይ ልጅ ወልደሻል፣ ሴት ልጅ ወልደሻል። ነገ ሴት ልጅሽን እንደዚህ ቢያደርጉብሽሽ ኧረ ምን አይነት ናቸው? በአላ የፈለገው ያክል ወጣም ወረደም በጣም ስህተተኛ ነሽ ፍቅር ማለት ነው። ነገ አንቺ የሆነ ነገር ቢያጋጥምሽ የሆነ ነገር እንትን ብልሽ ያ ያደረግሽው ጥፋት ዞሮ ዞሮ አንገተሽ ላይ ይጠማዘዛል ማለት ነው። እና ሩታ በጣም ትልቅ ጥፋት አጥፍታለች። አብርሃም ይቅር ይለኛል፣ አብርሃም ከኔ ጋር ይኖራል፣ አብርሃም ከሄርሜላ ህይወት ከራቀ ከኔ ጋር ይኖራል ብለሽ ካሰብሽ ተሳስተሻል። ለምን? ይሄ አይሆንም፣ ይሄ አይሆንም በፍጹም። ለምን? ያጠፋሽው ጥፋት ይቅርታ ጠይቀሽ ተማጽነሽ አብርሃም ህይወቱ ቀጥሎ ነበረ። አንቺ ግን ሄርሜላ ለመጉዳት ከሄርሜላ ጋር ታርቀሽ ከሄርሜላ ጋር ፌክ ተጫውተሽ መጨረሻ ላይ ያመኑ ሲከዳ በደካማ ጎኗ ገብተሽ በዚህን ያክል መጉዳት አለብሽ ብዬ አልገምትም። ሴት ነሽ፣ ሴት ልጅ ትወልጃለሽ፣ ገና ወልደሽ አልጨረሽም። እና በጣም ነው የገረመኝ። ግን ደግሞ ተዋናይ በቃ የሚያዋጣሽ ተዋናይ ትሆኛለሽ ሩታ ማለት ነው።
በክደት የሚያዋጣሽ ተዋናይ ትሆኛለሽ በእርግጠኝነት ማለት ነው። አው የሩታ አድናቂዎች እንደዚህ ናቸው እንደዚህ ናቸው እንደዚህ ናቸው ልትባይ ትችላለች። ግን ተሳስተሻል ሩታ። ነገ አንቺ የሚደርስብሽ ነገር አታውቂም። ሄርሜላን ልታለቅስ ልትጎዳ ትችላለች ለጊዜው። ነገር ግን አንቺ በሄርሜላም አይን ወድቀሻል፣ በአብርሃም አይን ወድቀሻል፣ በእይታም አይን ወድቀሻል። ምክንያቱም የሄርሜላ አድናቂዎች ምን አይነት እንደተሰማቸው ምን አይነት እንደሚሆኑ ልክ እንደተሰማኝ ነው። እኔ ማንም ሴት ስትጎዳ ማየት አልፈልግም። በጣም ነው እኔ እንጂ አላቅም። በጣም ነው እንትን ያለኝ እኔ እንጂ ለምን እንደከነከነኝ አላቅም። በዚያ ክደት እንዴት ያስጠላል እንዴ! አብርሃምስ ምን ተሰማው አላያችሁ? እንዴት እንደሆነ እንዴት እንደተገበገበ እሳት ነው የለበሰው። ደግሞ ተዋናይነታቸው ፍቅርና ሩታ ውይ ሄርሜላ በደካማ ጎንሽ ሰው ገብቶብሽ ደካማ ጎንሽን ባታሳይ አማራጭ ነበረ። ወይ ፈጣሪ ወይ ትዕግስቱ ስጠኝ፣ ወይ ፈጣሪ ወይ ፈጣሪ ወይ። ለማንኛውም ውዶችዬ፣ ፍቅሮችዬ፣ ማሮችዬ እስኪ ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁ። እስኪ ለማንኛውም ከታች የማስቀምጠው ሊንክ ገብታችሁ ተጭናችሁ ገብታችሁ የውፍረት መቀነሻ ዳሌ መጨመሪያ የተለያዩ የቅንድብ የፀጉር አላት ገብታችሁ ሰፖርት አድርጓት። መልካም ቆይታ